በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 65 መንፈሳዊ ታሪካችን ኦሪት ዘዳግም ምዕራፍ 30 ላይ ሙሴ ለአዲሱ ትውልድ ሲናገር ከፊታቸው ሁለት መንገዶች መኖራቸውን፣ ወደ ሞትና ሕይወት የሚመሩ እንደሆነ ወደ መርገምና በረከት የሚያስኬዱ መሆናቸውን፣ ከሁለት አንዱን በራሳቸው መምረጥ እንደሚችሉ፣ ነገር ግን ሕይወትን፣ ሰላምን፣ ደስታ ያለበትን መልካም መንገድን ምረጡ እያለ እንደመከራቸው አስጠንቅቆም እንዳስተማራቸው ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተመቸህ ጊዜ እግዚአብሔርን እንዳትረሳ ተጠንቀቅ። ኦሪት ዘዳግም ምዕራፍ 8። ልጆች በዛሬው መንፈሳዊ ታሪካችን እግዚአብሔር በሙሴ በኩል ለአዲሱ ትውልድ ያስተላለፈውን የማስጠንቀቂያ ቃል እናያለን። እስራኤል ከግብፅ ወጥተው ዮርዳኖስን ተሻግረው እጅግ የተመቸ ርስታቸውን ሊወርሱ በዝግጅት ላይ ሳሉ ነው ይህ የማስጠንቀቂያ ቃል የተነገራቸው። የቃሉ ዋነኛ መልእክት ባልሰራችሁት ቤት መኖር ስትጀምሩ፣ ካልቆፈራችሁት ጉድጓድ ውሃ ስትቀዱ፣ ካልተከላችሁትም እርሻ የተትረፈረፈ ምርትን ስትሰበስቡ፣ ባልገነባችሁትም ከተማ በምቾት መኖር ስትጀምሩ ይህን የሰጣችሁን አምላካችሁን እግዚአብሔርን እንዳትረሱ የሚል ነበር። እንደ እውነቱ ከሆነ የሰው ልጆች ኑሮ ሲመቸን፣ የፈለግነውን ነገር በቀላሉ ስናገኝ፣ አእምሮአችንም ደህንነትና መረጋጋት ስለሚሰማው የዚህ ሁሉ በረከት አስገኚ የሆነውን እግዚአብሔርን ቀስ በቀስ አእምሮአችን ይዘነጋል። በዚህ ጊዜ በእግዚአብሔር ላይ የሚኖረውን መተማመን ይተውና ሁሉን ነገር በራሱ እንደተቆጣጠረ ያስባል። አእምሮአችን ከፈጣሪው ጋር የሚኖረው ግንኙነትም ሙሉ በሙሉ ባይክደውም እንኳን በሚያስተላልፋቸው ውሳኔዎች ውስጥ ግን የእርሱን ፈቃድ አይጠይቅም። ቀስ በቀስም ግንኙነቱ እየላላ ሄዶ ወደ መረሳሳት፣ የሩቅ ዘመድ ይመስል በተወሰነ ጊዜ ብቻ እግዚአብሔር የሚታሰብ ይሆናል። በጣም ትክክል ያልሆነ አስተሳሰብ ነው። ልጆች እስኪ ያስቡት፣ ሰው በራሱ ጉልበትና ላብ ለፍቶ ያላገኘውን የሰጠ እግዚአብሔር መረሳት አለበት? እርሱ በሰጠው ቤት እየኖሩ፣ እርሱ ከሰጠው እርሻ እየተመገቡ፣ እርሱ ከሰጠው ጉድጓድ ውሃ ቀድተው እየጠጡ ውለታውን መርሳት ተገቢ ነው ትላላችሁ? እስኪ ለምሳሌ አሁን እናንተ አንድ አሻንጉሊት ለጓደኛችሁ ብትሰጡትና ሌሎች ልጆች ደግሞ ከየት አመጣኸው? በጣም ያምራል፣ ታድለሃል ብለው ቢያደንቁለት፣ እርሱ ደግሞ ይሄ የራሴ ነው፣ ራሴ የሰራሁት አሻንጉሊቴ ነው ሲል ብትሰሙት ምን ይሰማችኋል? አያሳዝንም? አያበሳጭም? ለራሳችሁ እየፈለጋችሁት ለእርሱ ስትሉ የሰጣችሁትን ተቀብሎ ሲያበቃ የራሱ ገንዘብ አድርጎ ለሌሎች ሲናገር በእውነቱ ያሳዝናል።
ለዚህ ነው እግዚአብሔርም እስራኤልን እንዲህ ሲል በሙሴ በኩል ያስጠነቀቀው። በኦሪት ዘዳግም ምዕራፍ 8 ቁጥር 11 እስከ 18 እንዲህ ይላል፣ ዛሬ እኔ አንተን የማዘውን ትእዛዙንና ፍርዱን ሥርዓቱንም ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህና ከጠገብክ በኋላ መልካምም ቤት ሰርተህ ከተቀመጥክበት በኋላ የላምና የበግ መንጋ ከበዛልህ በኋላ ልብህ እንዳይንጓደድ ከግብፅም ምድር ከባርነት ቤት ያወጣህን መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ በልብህም ጉልበቴ የእጄም ብርታት ይህንን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ ይላል። ልጆች፣ ዛሬም በእኛ ሕይወትም ቢሆን ምቾት በእግዚአብሔር ላይ ያለንን መተማመን ያስረሳል። ሲሳካልን የልብ ኩራትና ትዕቢት ይመጣል። የተሰጠን በረከትም ባራኪው እግዚአብሔርን ያስረሳል። ለምሳሌ ልጆች፣ የእናንተ ምድረ ከነዓን ወይንም የወረሳችሁት ርስት በወላጆቻችሁ የሚሰጣችሁ እንክብካቤ ነው ብለን ብንመለከት በየዕለቱ ወላጅ ቁርስ፣ ምሳ፣ መክሰስ ራታችሁን ሳይቀር ያቀርባል። የተመቸ ቤት ውስጥም ትኖራላችሁ። ሳትቸገሩ ትምህርት ቤት ሰርቪስ አድርሶ ይመልሳችኋል። አሻንጉሊት፣ የመዝናኛ ፊልሞችና ጌሞች፣ የወላጆቻችሁም ልዩ ፍቅር፣ ጥበቃና እንክብካቤ ሁሉ ይደረግላችኋል። ይሄ የእናንተ ርስታችሁ ነው። ጥያቄው ታዲያ በዚህ ምቹ ዓለም ውስጥ ስትኖሩ ሳለ እግዚአብሔርን ታስቡታላችሁ? ስላደረገላችሁስ ታመሰግኑታላችሁ? ጠዋትና ማታስ ትጸልያላችሁ? ከሆነ መልካም፣ ካልሆነ ግን እግዚአብሔር በጣም ያዝንባችኋል። ምክንያቱም እርሱ ለወላጆቻችን ጤናና በረከትን ባይሰጥ ኖሮ እናንተ እንዲህ ተመችቷችሁ ባልኖራችሁ ነበር። ስለዚህ ዘወትር ስለተደረገልን ነገር ሁሉ ማመስገን ከእኛ የሚጠበቅ ተግባር ነው ማለት ነው። ልጆች፣ የእግዚአብሔር ቸርነቱ ድንቅ ነው አይደል? እውነት ነው። ነገር ግን ዘወትር እናስበውና እናመሰግነው ዘንድ እግዚአብሔር ለምን እንደሚፈልግ ታውቃላችሁ? አንድም የበለጠውን በረከት ሊሰጠን ሲሆን፣ አንድም ደግሞ አብዝቶ ስለሚወደን ሁል ጊዜ ከልጆቹ ጋር መሆን፣ ድምፃችንን መስማት፣ በፊቱም ሊያየን ስለሚፈልግ ነው ዘወትር እናመሰግነው ዘንድ የሚፈልገው። አሁን ደግሞ ከትምህርታችን ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ እግዚአብሔር ለምን እስራኤልን አስጠነቀቀ? ማስጠንቀቂያውስ ለምን ይጠቅማል? ምን ብሎ እስራኤልን አስጠነቀቃቸው? እኛስ እግዚአብሔር ያደረገልንን ነገር ዘወትር እንዴት እናስታውሳለን? እግዚአብሔር ለምን ዘወትር እንድንጸልይና እንድናስታውሰው ይፈልጋል? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትምህርት እግዚአብሔር ስላደረገልን ነገሮች ሁሉ ዘወትር ማመስገንና ውለታውን አለመርሳትን ነው የተማርነው። ሰው እንኳን ለሰው ውለታን ከዋለ ዘወትር ሊታሰብ ይገባል። እንኳን ታላቁ አባትና ፈጣሪያችን እግዚአብሔር። ውለታን የሚረሳ ሰው ክፉ ሰው ነው። ምክንያቱም ፈጥሮ ከብዙ ነገር ጠብቆ አሳድጎ ተንከባክቦ ለዚች ዕለት ያደረሰን
በሚቀጥሉት ዘመናት ደግሞ ገነትና መንግሥተ ሰማያትን ፈጥሮ ከእርሱ ጋር ለዘላለም በደስታ እንኖር ዘንድ በፍቅር የሚጠባበቀንን አምላክ ውለታ መርሳት ከዚህ በላይ ክፋት የለም። ውለታውን የምናስበው ታዲያ በጸሎት በማመስገን እርሱንና እኛም ደግሞ እርስ በእርሳችን በመዋደድ ለወላጆችና ለታላላቆቻችን በመታዘዝ የእግዚአብሔርን ውለታ የምንከፍል መሆኑን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።